ደብረ ብርሃን ቃሉ የብርሃን ተራራ በማለት ይተረጎማል። የጥንቷ ደብረ ኤባ ደብረ ብርሃን ከተማ የብርሃን ተራራ የሚል ስያሜዋን እንደምን አገኘች ቢሉ ደገኛው ንጉስ አጼ ዘራ ያዕቆብ በዘመናቸው ስለሰጡት ቅን ፍርድ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን የብርሃን አምድ የወረደ በመሆኑ እንደሆነ የታሪክ ድርሳናት በሰፊው ያትታሉ። ማዕከለ ሸዋ የአጼዎቹ መንደር ብርሃናማ ደብረ ብርሃን የታሪኳ መሰረት አንጋፋው የቅድስና ስፍራ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያንን ጨምሮ በቅጽሯ መንፈሳዊ አገልግሎትን ከልማት ጋር አስተባብረው የያዙ በርካታ አድባራት መገኛ ናት። በዛሬ የአቡ ቀለምሲስ ዘጋቢያችንም በደብረ ብርሃን ከተማ በቅጽሯም ከሚገኙ የቅድስና ስፍራዎች መካከል ጠዋሴ ደብረ ሰላም መድኃኔ ዓለም ቤተክርስቲያን ሰበካ ጉባኤ በሰበካውና በስሩ በሚገኙ 4 አጥቢያዎች ምን እየሰራ ነው ለማለት ወደናል። ጠዋሴ ደብረ ሰላም መድኃኔ ዓለም ሰበካ ጉባኤ ጽሕፈት ቤት ደብረ ሰላም መድኃኔ ዓለም ደብረ ኃይል ቅዱስ ገብርኤል ደብረ ምህረት ቅዱስ ሚካኤል ወይንም ሽፍኑ ገብርኤል እንዲሁም ጠባሴ ተክለ ሃይማኖት አብያተ ክርስቲያናትን ያስተዳድራል ይመራል። ለመሆኑ የሰበካው ያስተዳደር ሂደት እንዴት ይመራል ስንል ጠይቀናል። አራቱም አድባራት ተጠሪነታቸው ለሀገረ ስብከቱ ነው። ለሀገረ ስብከቱ እንደመሆናችን መጠን ከሀገረ ስብከቱ በሚሰጠን መመሪያና አካሄድ የሚመራ ሰበካ ጉባኤ ነው። ሰበካው የቅድስት ቤተክርስቲያንን ሕግና ሥርዓት ጠብቆ የቃለ አዋዲን መዋቅር ተከትሎ በአግባቡ ተደራጅቶ ይመራል ብለውናል። ሰበካ ጉባኤው መዋቅሩ ከታላቁ ከቅዱስ ሲኖዶስ ከሚነሳው ነው። ምክንያቱም ቅዱስ ሲኖዶስ በሚያወጣው የበላይ ሆኖ በሚመራው አብያተ ክርስቲያናት ሁሉ በሚተዳደሩበት ሕግና ደንብ በቃለ አዋዲው ነው የሚመራው። ሰበካ ጉባኤው በራሱ በስሩ አባላት አሉ። በገጠርና በከተማ ተመድበው ገጠሩን ክፍል መድበው ከተማውንም ደግሞ እንደዚህ ወክለው እየተገኙ ወደ 11 የሚሆኑ አባላት አሉና በእነኚህ ለቤተ ክርስቲያን መፍትሄ ለመስጠት የሚያስፈልገውን ነገር ለማከናወን በሳምንት 2-3 ቀን እንደዚሁ ደግሞ በ15 ቀንም ሰፋ ሲል ስራ ሲኖርባቸው የሚደረጋለ። በሰበካው የዕለት ከዕለት ተግባራትን በተገቢው ለመፈጸም ምእመናንን በአግባቡ ለማስተናገድ ይቻልም ዘንድ የሚተጉ ቋሚ የቢሮ ሰራተኞች አሉንም ይላሉ። ቋሚ ሰራተኛው በቢሮ ብዙ ጊዜ ስለሚገኝ አብዛኛውን ስራ የሚያከናውነው የቢሮ ሰራተኛው ነው። ከገጠርና ከከተማ የሚወጡ የህዝብ ተወካዮች አስፈላጊ ወሳኝና ከቢሮ ሰራተኛው በላይ ነገር ሲኖርና የጋራ የምናደርጋቸው ነገሮች ሲኖሩ የግድ እነኛን ከገጠርና ከከተማ ያሉትን የሰበካ ጉባኤ አባላት አሰባስበን አጀንዳ ቀርጸን በአጀንዳዎቹ ላይ ተነጋግረን ለአጀንዳዎቹ መፍትሄ በአራት ነጥብ እያሰርን እየሄድን አብያተ ክርስቲያናቱ በስርዓትና በአግባብ የሚመሩበትን እናመቻቻለን ማለት ነው። በሰበካው ስር በሚገኙ አራቱም አብያተ ክርስቲያናት አገልግሎቱን የሚያስተገብሩ ልዩ ልዩ አደረጃጀቶች አሉ። ክፍላቱም ተቆጥሮ የተሰጣቸው ኃላፊነትን በተገቢ ሁኔታ ይፈጽማሉ ይላሉ። በዚህ አራቱም አብያተ ክርስቲያናት ስር የተለያዩ መዋቅሮች አሉ። በስሩ እያንዳንዳቸው የተሰጣቸው ኃላፊነት አለ። ስብከተ ወንጌልን ከማስፋፋት አንፃር በሰበካው የሚታይ የተጠናከረ ስራ እየተሰራ ይገኛል። ስብከተ ወንጌል በአራቱም አድባራት ላይ ምእመኑ ወንጌል እንዲማር
በሰንበት ቤተክርስቲያን ተገኝቶ ሰንበት እንዲያከብር በዓላት እንዲያከብር ስለ ሃይማኖቱ እንዲያውቅ ሃይማኖቱን ጠንቅቆ እንዲያውቅና በሃይማኖት ስርዓት እንዲመራ በሃይማኖት ብቻ ያሉትን ሳይሆን ከሃይማኖትም ውጭ አፈንግጠው የወጡትን እስከመመለስ የሚደርሱ ትልቅ ኃላፊነት ያለበት ነው ስብከተ ወንጌል አገልግሎት ማለት እንግዲህ በቅድ ደረጃ በዋናነት የሰበካው አንዱ አካል የሆነው የስብከተ ወንጌል አገልግሎት በአመት ሊያካሄድ የሚገባውን ጉባኤ በቅድ አስገብቶ እሱን ከመስከረም ጀምረን ኦን አድርገናል። መስከረም ላይ አንድ ጉባኤ አካሄደናል። ጥቅምት ላይ የመድኃኔዓለም ንግስ ላይ ጉባኤ እንዲካሄድ ተደርጓል። ይሄ አለ በየደረጃዎቹም እንዲካሄዱ እናደርጋለን። ከዛ ቀጥሎ የሚመጡት ጉዳዮች ሶስቱም አድባራት በተለይ በዋናነት ቅዱስ ገብርኤል መድኃኔዓለምና ቅዱስ ሚካኤል ላይ የሰንበት ትምህርት ቤቱ ጋር በጋራ በመሆን የስብከተ ወንጌል በዋላይነት እየመራው ሰንበትን በቋሚነት ሁለቱ አድባራት በዋናነት ደብረ ሰላም መድኃኔዓለምና ደብረ ምሕረት ቅዱስ ሚካኤል ሰንበትን በቋሚነትና ሁለት ተጨማሪ ቀናትን የስብከተ ወንጌል አገልግሎት እንዲካሄድባቸው ሰበካው ወስኖ ስራ ላይ ነው ያለው። ቅዱስ ገብርኤል ደግሞ ሁሉ ጊዜ የስብከተ ወንጌል አገልግሎት እንዲካሄድበት በስራ ላይ ያለ ነው። የሚቀጥልም ስራ አለ። ይሄን ከማድረግ አንፃር ስብከተ ወንጌሉ በዋናነት ተጠናክሮ እንዲቀጥል በዚህ አመት አዲስ ኮሚቴዎችን አዋቅሮ ስራ ላይ ነው ያለው። የተለያዩ መምህራንን በመጋበዝ እዚህ ያሉትንም በማካተት የጉባኤ ቤቱን መምህራንም በዋናነት በመያዝ ላለው ማህበረሰብ የስብከተ ወንጌል አገልግሎትን እየሰጠንና እያደረስን እንገኛለን። በአራቱም አድባራት መርሃ ግብር በማውጣት በሳምንቱ ቀናትና በአበይት በዓላት ወንጌልን ለአካባቢው ማህበረሰብ ለማዳረስ በሰፊው ስራ እየተሰራ ይገኛል። ብዙ መምህራን የአብነት ትምህርት ቤቶችም ስላሉ ከአብነት ትምህርት ቤት የሚወጡ ተማሪዎችም ስላሉ በግብዣም እየተጋበዙም የሚያገለግሉ ስላሉ ያን ያህል የአገልግሎት ችግር የለብንም። ነገር ግን እንደ ሰበካ ጉባኤው 3 የስብከተ ወንጌል ኃላፊዎች አሉ። እነኚህ በራሳቸው በአራቱም አድባራት ላይ ጊዜና ሰዓት ተሰጥቶ እየተመደበ አገልግሎት ይሰጣል። ሊቃውንት በእውቀት የሚወለዱበት የጥበብ ምንጭ የአብነት ትምህርት ቤትን ከማስፋፋት አንፃርም ሰበካው ዘርፈ ብዙ ስራ እየሰራ ነው ብለውናል። በዚህ በደብረ ሰላም መድኃኔዓለም ላይ የአብነት ትምህርት ቤት አለ። በገብርኤልም ላይ እንደዚሁ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያንም እንደዚሁ የአብነት ትምህርት ቤት አለ። እነኚህ የአብነት ትምህርት ቤቶች የቅዳሴ መምህራን አሉ። ያቋቋም የድጓ የዜማ ማለት አጠቃላይ እንደገና ደግሞ የመጻፍ የሐዲሳትና የአራቱን ጉባኤያት መምህራን አሉንኛ። በተለይ ሀገረ ስብከቱ ለአብነት ትምህርት ቤቶች ካለው ትኩረት አንፃር ሰበካው መመሪያን እየተቀበለ የተለያዩ በጎ አድራጊ አካላትን እያስተባበረ እየሰራ ይገኛል ሲሉም ይገልጣሉ። ለአድባራቱ ትልቅ ትኩረት ሰጥቶ ሀገረ ስብከቱ ትልቅ ትኩረት ሰጥተው ከብፁዕ አባታችን ጀምሮ ማለት ነው ክትትል እያደረጉ በብፁዕነታቸው መሪነት መመሪያ ሰጭነት በክቡር ስራ አስኪያጁ የቅርብ የሆነ ክትትልና እይታ በአድባራቱ ላይ የአብነት ትምህርት ቤቶች እንዲስፋፉ የአብነት ተማሪዎች እንዲበራከቱ አብያተ ክርስቲያናቱ በተሟላ አገልግሎት የተሟላ ስራ እንዲሰራ ከፍተኛ ስራ እየተሰራ ስለሆነ የምናየው በጣም ሰፊ የሆነ አገልግሎት እየተሰጠ ነው። ቤተክርስቲያንም ተማሪዎች መምህራኑም አንድ ላይ በሚገቡበት ሰዓት ልዩ የሆነ አገልግሎት ነው የሚገለገለውና በዚህ የተጠናከረ ስራ እየተሰራ ነው። ህፃናትና ወጣቶች መንፈሳዊ ዕውቀትን ከስነ ምግባር ጋር አስተባብረው በሚማሩበት ስብዕናቸው በሚገነባበት መዋቅር ሰንበት ትምህርት ቤትም ሰበካው የተገለጠ ስራ እየሰራ ይገኛል። የሰንበት ትምህርት ቤትን በተመለከተ ያው መዋቅሩንና ህጉን ስርዓቱን ጠብቆ በአብያተ ክርስቲያናቱ የሰንበት ትምህርት ቤት በአንድነት የበላይ ሆኖ ቋሚ ሰንበት ትምህርት ቤት አለው። ሌላኛው ሰንበት ትምህርት ቤት ነው። የአካባቢው ህፃናት በእድሜያቸው ልክ ባለው ሀገራዊ ካሪኩለም የሚማሩበትን ሁኔታ በዚሁ ግቢ እየተስተናገዱ መገኘታቸውን መግለጽ ይቻላል። ቅድም እንዳነሳሁትም በብዙ ሺህ የሚቆጠሩ የዩኒቨርሲቲ ተማሪዎችም አገልግሎት የሚያገኙት እዚህ ነው። እዛም የአብነት ትምህርት አላቸው።
የቤተክርስቲያኗን የካሪኩለም ትምህርትም ይማራሉ አገልግሎትም እዚህ ቤተክርስቲያን ያገኛሉና ዘርፈ ብዙ ተገልጋይ ያለባት ቤተክርስቲያን ነች ልማቱም በዛው ልክ ሰፊና ብዙ ማቴሪያል ግብአት የሚፈልግ ነው የሀብት ግብአት የሚፈልግ ነው የሰው መተባበር የሚፈልግ መሆኑን ሰበካ ጉባኤው በዚህ ግረ መንገዱን ጥሪ ማስተላለፍም ይፈልጋል አንድ ደብር ብቻ የሚመስል ይመስላል ተገልጋዩ ግን ከያቅጣጫው የሚመጣበት ብዙ ሰፊ ግልጋሎት የሚፈልግ መሆኑንም ማህበረሰቡ እንዲረዳልን እንዲያውቀውና በዛው ልክ ደግሞ የየራሱን እንደ እምነቱ ለቤተክርስቲያኑ አገልግሎት መልካም የሚሆን ነገር እንዲያበረከትልን በዛው ጥሪ ማስተላለፍ እንፈልጋለን ሰበካው የአራቱም አድባራት የአንድነት ሰንበት ትምህርት ቤቱን በቅድስት ቤተክርስቲያን መመሪያ ቃለ አዋዲ መሰረት በሰበካው ተወካይ በማድረግ ዕለት ከዕለት ተግባራቱን እየተከታተለ ድጋፍም እያደረገ ነው ይላሉ በእውነት ለመናገር ከሆነ የተጠናከረ ሰንበት ትምህርት ቤት ነው ሁሉ ነገር ያለው ነው በቴክኖሎጂ የታገዘ ስራ ነው የሚሰራው እዚህ ሰንበት ትምህርት ቤቱ በጣም የተጠናከረ ነው የህፃናት አሉ ከፍ ያሉ አሉ እንደገና ደግሞ ጠንከር ብለው በእድሜም በእውቀትም በአደረጃጀትም ጠንከር ብለው የሚሰሩ ስላሉ ሰንበት ትምህርት ቤቱ በእኛ በኩል በጣም የተጠናከረና ሰበካ ጉባኤውም ከጎኑ ሆኖ የሚያስፈልገውን ነገር የሚያስፈልጋቸውን ነገር እንዲሰሩ ነው በጣም በሚደንቃቸው ሁኔታ ሰንበት ትምህርት ቤቱ አሁን በጣም ትልቅ አዳራሽ ጀምሮ ራሱን የቻለ የመሰብሰቢያ አዳራሽ የህዝብ ማስተናገጃ አዳራሽ ጉባኤ የሚያደርግበት አዳራሽ መምህራንን ጠርቶ አንዳንድ ጊዜ ለሌላም ለነሱ ብቻ ሳይሆን ለሌላው ማስፈላጊ ግብአት የሚሆኑ ትልቅ አዳራሽ ሁለገብ አዳራሽ እየሰሩ ይገኛሉ ያ ተጀምሮ አሁን በስራ ላይ ነው ያለውና ሰንበት ትምህርት ቤቱ በእንደዚህ አይነት መልኩ የተጠናከረ ስራ እየሰራ ለመሆኑ የዚህ የሰበካ ጉባኤው የቅርብ ክትትልና ጥንካሬ የሚያሳይ ነው ሰበካው ሀገርን ብሎም ቅድስት ቤተክርስቲያንን ለማስቀጠል ተተኪዎች ላይ መስራት ተገቢ መሆኑን ተረድቶ ትውልዱን በቀለምና በስነ ምግባር ለማነጽ የሚያስችል በቤተክርስቲያን ጥላ ስር መደበኛ ትምህርት ቤቶችን መክፈት ወሳኝ መሆኑን ተረድቶ እየሰራ ይገኛል በሂደት ላይ በዚህ የበጀት ዓመት G+2 የምንገለገልበት ትምህርት ቤት ስራ ላይ ነው ያለው ግራውንዱ አልቋል 5 ክፍል አገልግሎት እየሰጠ ነው G+2 ደግሞ የሰበካ ጉባኤው ከመመኑ ጋር በመተባበር ከባለሀብቱ ጋር በመተባበር የማቴሪያል ድጋፍ እያደረጉለት እሱን በስራ ላይ ያለ የሚሆኑን ማየት የሚቻል ማህበረሰቡ ማድረግ የሚገባውን በዛው ለልጁ ለትውልዱ ለቤተክርስቲያኑ ለምነቱ የሚያደርገውንም እሱንም መግለጽ የሚቻልበትን አጋጣሚ መንገር ይቻላል ቅድስት ቤተክርስቲያን ለምእመናን ከምትሰጠው መንፈሳዊ አገልግሎት በተጨማሪ ልማትን በማከናወን ቀዳሚ እንደመሆኗ በጠባሴ ደብረ ሰላም መድኃኔ ዓለም ሰበካ ጉባኤ ስርም ልዩ ልዩ ልማቶች ይከናወናሉ ቤተክርስቲያን እንግዲህ የመጀመሪያ ልማቷ ሰው ላይ ነው የምትሰራው የመጀመሪያ ልማቷ ሰውን ማልማት ነው የሰውን አይምሮ ማልማት ነው የሰው አይምሮ ሲለማ ሌላውን የሚያስፈልጉ ለቤተክርስቲያን ግብአት የሚሆኑ ነገሮችን ደግሞ ሰዎች እንዲያለሙ ይደረጋል መጀመሪያ የሰው ልጅ አይምሮ የሚለማው በስብከተ ወንጌል ነው በቤተክርስቲያን አገልግሎት መንፈሳዊ አገልግሎት ሲሰጠው ስለ ሃይማኖት ጠንቅቆ ሲያውቅ ሃይማኖቱን ከተረዳ በኋላ ለሃይማኖቱ የሚያስፈልገውን ነገር ለማድረግ ብዙ የሚያስቸግር አይሆንም ማለት ነው የደብረ ብርሃን ምእመናን መንፈሳዊያን ናቸው አገልግሎቱንም ጠንቅቀው ያውቃሉ በዚህም መሰረት አጋሮቻችን ናቸው ይላሉ ህዝቡ መንፈሳዊ ነው አገልግሎቱን ያውቃል አገልግሎቱን ስለሚያውቅና ስለሚረዳ ለቤተክርስቲያን ያለው መልከታ በጣም ለየት ያለና ደስ የሚል ነው ለዚህም ህዝቡን ይዘን ብዙ ልማቶችን እያለማን ነው በሰበካው ስር በየአድባራቱ እየተሰራ ስላለው ልማትም ማሳያን ስተዋል በዚህ በምዕራቡ በኩል በሚያስደንቅ ሁኔታ የግቢው አጥር ደረጃውን በጠበቀ መልኩ እየተሰራና በሩም ተገጥሞ ሌላው የፊኒሺንግ ስራ ብቻ የሚቀረው እንጂ ስራዎች ተሰርተዋል ሌላውንም እንደዚሁ ያጠናከርን የግቢውን የማስፋት ጉዳይ ግቢውን የማጽዳት ጉዳይ እንደገና ደግሞ ቢቻል ቴራዞን
አድርገን ግቢውን ለማልማት ትልቅ ራዕይ አለን። ተክለ ሃይማኖት ላይም እንደዚሁ ቤተክርስቲያኑ ተሰርቶ አሁን ቤተክርስቲያኑን መሰራቱ ብቻ ሳይሆን ቤተክርስቲያኑን የሚያግዝ ነገር ማድረግ ልማት ያስፈልገዋል በሚል የልማት ኮሚቴ በማዋቀርና ኮሚቴው ጋር ሆኖ ሰበካ ጉባኤው ራስ አገዝ የሆነ ወፍጮ ቤት አሰርቷል። ባለ 2 ቋት ወደፊት የሚቀጥል 3ኛ ቋት ይተካል። ህብረተሰቡ የሚጠቀምበትን ቤተክርስቲያኗም ገቢ የምታገኝበትን ነገር ይሄንን በብፁዕ አባታችንና በክቡር ስራ አስኪያጁም ህዳር 10 ቀን አስመርቀናል። ሽፍኑ ሚካኤል ላይም ወይም ደብረ ምሕረት ቅዱስ ሚካኤል ላይም እንደዚሁ አጸደ ህፃናት ለመስራት ፋውንዴሽኑ ተጀምሯል። ጅምሩ ተጀምሯል። ወደፊት እንዲቀጥል ደግሞ እዛ ላይ ለመስራት ልማቱ የልማት ኮሚቴው እየተንቀሳቀሰ ነው። አጥሩ ዙሪያውን ሊሰራ በጅምር ላይ ነው ያለው። ኮንቲነሮች ደግሞ ዙሪያውን ደግሞ ከአጥር ጋር ተያይዘው ገቢ የሚያስገኙ እነኚህም ሊሰሩ በእቅድና በፕላን ተይዘው የሥራው ክንውን እየተካሄደ ይገኛል ማለት ነው። ከደብረ ምሕረት ቅዱስ ሚካኤል ከሽፍኑ ጋር ተያይዞ የትምህርት ቤት ስራ እዛም ተጀምሯል። የአካባቢው ህፃናትም የማሩበት በቅርባቸው ቤተክርስቲያን አገልግሎት የምትሰጥበትንም ጀምራለች ስራ። ስለዚህ አካባቢ ማህበረሰብ መተጋገዝ ልጆቹ የሚያርፉበትን ስራ መስራት የሚችልበትን ሰበካው ጀምሯል። መተው የሚፈልጉትን እየተነጋገሩ መስራት የሚችሉበትን አጋጣሚ ማሳየት ይቻላል። ከዛው ጋር ተያይዞ አሁን ማህበረሰቡ የሚገለገልበትን የኮንቴነር ስራዎች ቤተክርስቲያኗ አቅዳ ስራ ላይ ነች። ምን እናርግ ምን ስራ ምን እናግዝ የሚለውን ማህበረሰቡ ቀረብ ብሎ ሰበካ ጉባኤውን እያነጋገረ በጋራ የምንሰራበትን አጋጣሚ ማምጣት ይቻላል። ያጥር ስራ ምዛው ጋር ተያይዞ የሚመጣ ነው። ሰበካ ጉባኤው በቅድ ደረጃ የ2017 ዓመት እቅድ አለው። የልማት ስራው ነው። ማህበረሰቡን በማንቀሳቀስ ከአካባቢው ኮሚቴ ጋር በመገናኘት ማህበረሰቡ ስራ መስራት የሚችልበትን አጋጣሚ በዚሁ መንገር እንወዳለን። ገብርኤል ላይ ያለው ነገር በጣም ገና ወደፊትም ብዙ ነገር የሚሰራበት ቦታ ነው። ቤተክርስቲያኑ አምሮ ተሰርቷል። ነገር ግን አጥር አልነበረውም። ያን አጥር ለማሳጠር ከሚመለከታቸው መንፈሳዊ የቤተክርስቲያናችን ልጆች ጋር ቤት ለቤት ሄደን ትላልቅ አባቶች አሉ እንደነ በኩረ ምእመናን ሌሎችም እንደዚህ ለቤተክርስቲያን ታታሪ የሆኑ ሰዎች ስላሉ እነሱን ይዘን መንፈሳዊ ልጆቻችንን ለቤተክርስቲያን ግብአት እንዲህ አይነት ነገር ያስፈልገናል ብለን ስንጠይቃቸው በጣም በሚደንቅ በሩ ሳይሰራ እንደዚህ ዝም ብሎ ቤተክርስቲያኑ ብቻ ነበርና የበሩን ዲዛይን አምጡና ሰርታችሁ አምጡልኝ ነው ያለው። የጠየቅነው አካል አንድ ግለሰብ ነው። ዛን ዲዛይኑን አውጥተን ሰጠነው። ምንድነው ያለው? ስንት ይፈጃል ነው ያለ። 7 ሚሊዮን ይፈጃል። አሁን ፊኒሺንጉ ወደ 8 ሚሊዮን ሄዷል። 7 ሚሊዮን ይፈጃል ሲባል እኔ ጨርሰዋለሁ ብሎ እሱን ይዞልናል። ኃይለ ሥላሴ ይባላል የክርስትና ስሙ። ከነቤተሰቡ አንድ ላይ ሆኖ ያንን ቦታ 7 ሚሊዮን ራሱ ችሎ ሰራተኛ ራሱ ችሎ ዲዛይኑን ራሱ አውጥቶ ሞዛይክ ነው የሚሰራው። በሞዛይክ ነው የተሰራው። በሚደንቅ ሁኔታ ስራውን እያያችሁት ነው። ፊኒሺንግ ላይ ነው አሁን ያለው። በሌላው እንግዲህ ቀድሞም እንደተነገረው ሰፊ የሆነ ቤተክርስቲያኑን በክብሩ ልክ የሚመጥን አጥር ያጥር ስራ ማህበረሰቡ ደግሞ የሚገለገልበት የመጠለያ ስራም እየተሰራበት ይገኛል። ይሄ ቤተክርስቲያኑ ካለው ይዞታ ጋር ተያይዞ መሳ ለመሳ የሚሄድ የሚስተካከል መልካም የሚሆን ሰው ተረጋግቶ ከአምላኩ ጋር የሚነጋገርበትን ጊዜ ከመፍጠር አንፃር ሰበካ ጉባኤው እየሰራ ያለበት ሁኔታ ጥሩና መልካም የሚደነቅም ነው ማለት ይቻላል። በዚሁ ግቢ የአራቱ ጉባኤያት መጽሐፍት ትርጓሜ ተማሪዎችን ተቀብለን እያስተናገድን ያለነው ይሄ እያደገ ነገ ትልቅ ብዙ ተርጓማያን ብዙ ሊቃውንትን ብዙ ምሁራን የሚወጡበትንም እሱንም ከሀገረ ስብከቱ ጋር መምህር ተመድቦበት ተማሪዎች ተቀብለን እያስተናገድንበት ያለበት ሁኔታ እንዳለ መግለጽ ይቻላል። በምዕራብ በኩል ቤተክርስቲያኑ 5 የሱቅ አገልግሎት የሚሰጡ ሱቆችን ገንብታ ማህበረሰቡ የዕለት ተዕለት ኑሮውን የሚደጉምበትን አገልግሎት እየሰጠች እንዳለች መግለጽ ይቻላል። ይሄ በብዙ መልኩ መመልከት ይቻላል። ተከራዮች ከመከራየት ዘለው ሰው ይቀጥሩበታል።
የስራ እድል ይፈጥሩበታል ለነሱም የስራ እድል አላቸው ቤተክርስቲያኗን ገቢ ታገኛለች ማህበረሰቡም አገልግሎት ያገኝበታል ከዛ ጋር ማየትና ማስተሳሰር የሚቻልበትን አጋጣሚ ማየት ይቻላል አቡነ ተክለ ሃይማኖት ቤተክርስቲያን የቦታ ማስፋፊያ ስራዎችን ሲሰራ ቆይቷል ለአካባቢው ላለው የገጠር ማህበረሰብም የወፍጮ አገልግሎት እንዲያገኝ እሱንም ስራ ላይ አጠናቆ በብዙ አባታችን ተባርኮ ስራ የጀመረበት አጋጣሚ አለ ማህበረሰቡ መጥቶ የሚገለገልበትን ከዚህ በኋላ ስራ የጀመረበት መሆኑን ወደ ስራ እንዲገባ ሰበካ ጉባኤውን ጥሪውን ማስተላለፍ ይወዳል ያ አካባቢ ደግሞ የራሱ የሆነ ሰፊ ነገ የሚለማ አካባቢ ጋር ከመሆኑ ጋር ተያይዞ ተጨማሪ ስራ ያለው መሆኑን ሰው ቢያየው ቢመለከተው ለልማት አስተዋጽኦ የሚያደርግበትን እድል አይቶ ከሰበካ ጉባኤው ጋር መነጋገር የሚችልበትን አጋጣሚ መፍጠር ይችላል በአካባቢው ሆስፒታል አለ መጭ አገልግሎቶች አሉ የፋርማሲ አገልግሎቶች መስጠት ይቻላል እዛ አካባቢ ስለዚህ ቀድሞ አካባቢው ማየት ከቤተክርስቲያኗ ጋር መነጋገር የክርስቲያኖች ህብረት ጉዳይ ይሆናልና እሱንም ማህበረሰቡን እንዲገነዘበው እንዲያውቀው ማድረግ የሚቻልበትን በዚሁ ግረ መንገዱን ሰበካ ጉባኤው ጥሪ ያስተላልፋል ወቅታዊ የአቅም ማጎልበቻ ስልጠናን መስጠትን በተመለከተም ሰበካው ከሀገረ ስብከቱ ጋር በመናበብ እየሰራ ይገኛል ያሉት አገልጋዮች ሁሉም በየዘርፋቸው ካህናት በካህናት በኩል በየአመቱ ስብሰባ አላቸው ስልጣን አላቸው መገማገም ምንለው መነጋገር መመካከር መወያየት ምንለው ጉዳዮች በፕሮግራም በቅድ በተሻለ መጠን ባንሰራው አልፎ አልፎ ግን የሚከወናወኑ ጉዳዮች አሉ መደረግ ያለበት ጉዳዮች አሉ ያንሳሉ ቢያንስ በአመት 2 ጊዜ ስልጣናዎችን ያገኛሉ ስብሰባዎችን በተደጋጋሚ ይደረጋሉ ምክክር ይደረጋል በዚህ ግረ መንገዱ ሰበካ ጉባኤው የሚያስበው ምን ጊዜም ከማልማት ከማሳደግ ያለውን ከማስቀጠል አንፃር በዚህ ስራዎች ይሰራሉ መደረግ ያለበት መጨመር ያለበት ከነሱ በኩል መምጣት ያለበትም ጥያቄዎች ካሉ እቅድ ተይዞ ሲያስፈልጋቸው እነሱ በማመልከቻ ሰበካ ጉባኤው ደግሞ ባቀደው ልክ እየሰበሰበ እያናገረ አቅጣጫዎችን እያወረደ አቅጣጫም እየተቀበለ በጋራ የምንሰራበት አጋጣሚዎች አሉ ይሄን ከማድረግ አንፃር ካህናት ልጆቻቸው እንዴት ማናገር አለባቸው እንዴት ማስተዳደር አለባቸው እንዴት ማስተማር አለባቸው የሚል ሁኔታዎችን በስብሰባ በምክክር በጉባኤ እናደርጋለን ከሀገረ ስብከት ጋር በመነጋገር ደግሞ ለካህናት ስልጣና ራስን ማንቃት ማሳወቅ መተባበርና መተጋገዝ በሚባል ጉዳዮች ላይ አልፎ አልፎ ስልጣናዎችን እኛም እየጠየቅን ከሀገረ ስብከት እንዲሰጣቸው እናደርጋለን በየአጥቢያ አብያተ ክርስቲያናቱ ቅርስን ከማስጠበቅ ረገድም ሰበካው አብነት የሚሆን ተግባርን እያከናወነ ይገኛል ቅርስን ከመጠበቅና ከማስጠበቅ ቅርሶች ጉዳት እንዳይደርስባቸው በአግባቡ እንዲቀመጡ ጥበቃ እንዲደረግላቸው ከተለያየ ነገር እንዲጠበቁ ሰበካው ትኩረት ሰጥቶ ቦታ ሰጥቶ ሰው መድቦ ሰው መመደብ ብቻ ሳይሆን የዕለት ተዕለት ክትትል እያደረገ በተለይ ተቀማጭ የሆኑ ዕቃዎች ለእይታም ግልጽ እንዲሆኑ ሰበካው በዚህ ላይ ትኩረት ሰጥቶ እየሰራ ነው የደብረ ብርሃንና አካባቢው ምእመናን የሚመሰክሩለት የቅዱስ ገብርኤል ፈዋሽ ጸበልም በዚሁ ሰበካ ስር ይገኛል በደብራችን ውስጥ እንግዲህ ላለፉት ብዙ አመታት የተለያዩ ስራዎች ተካሂደዋል በተለይ ደግሞ በዚህ 3 አመታት ሰፊ የልማት ስራዎች እየተካሄዱ ይገኛሉ በተለይ በቅዱስ ገብርኤል ግቢ ውስጥ ሰው የሚገለገልበትን ምእመኑ ማግኘት የሚገባውን ከቅዳሴው ከኪዳኑ ባሻገር የጸበል አገልግሎት እንዲያገኝ ሰፊ ስራዎች እየተሰሩ ቆይተዋል ስራው ከጸበል አገልግሎት ውጭ ምቹ ማድረግ ከባቢውን አካል ጉዳተኞች ይመጣሉ አረጋውያን ይመጣሉ ህፃናት ይመጣሉ ወጣቶቹም ቢሆኑ የሚመችን ከማድረግ አንፃር ሰፋ ያለ ስራዎች ተሰርተዋል ያሉትንም ግቢ ውስጥ ምእመኑ ተገልጋዩ ከገባ በኋላ ስርዓት እንዲጠብቅ ከማድረግ አንፃር ሃይማኖቱን እንዲጠብቅ ከማድረግ አንፃር
ጸበሉ ራሱ ያለበትን ሁኔታ በተሻለ መልኩ እንዲጠበቅ ከማድረግ አንፃር ሰፊ ስራዎች ተሰርተዋል። ይሄም እየሰፋ ሄዶ ሁሉንም አገልግሎቶች ጸበል ነክ የሆኑ አገልግሎቶች አካቶ ሁሉንም ባንድ ማዕከል ለመስጠት ሰፊ ጥረት እየተደረገ መሆኑን እንዳያችሁት መናገር ይቻላል። ያለ ማድረግ ራሱን የቻለ ቋሚ ሰራተኞችን እንዲመደቡላቸው ተደርገዋል። በካህናት በኩል የክህነትን አገልግሎት እንዲፈጽሙላቸው ቋሚ የሆነ ደግሞ ጸበልን የሚያስተናግድ አካልም እንዲመደብ ተደርጓል። ከዛ ጋር ተያይዞ ጎን ለጎን አካባቢው ሰፊ ማህበረሰብ የሚስተናገድበት ነው። ብዙ ሺህ የሚቆጠር የዩኒቨርሲቲ ተማሪዎች አሉ በአካባቢው፣ ማህበረሰቡም አለ። እነዚህ ባንድ ላይ ረጅም ሰዓት አገልግሎት ስለሚፈልጉ ቢያንስ ከቀኑ 5 ሰዓት ድረስ አገልግሎት የሚሰጥበትን ከፍታ እንዲጨምር ለማድረግ የተቻለበትን አጋጣሚ መግለጽ ይቻላል። የተጀመሩትን የልማት ስራዎች በማጠናከርና በማስፋፋት በተጨማሪም በልዩ ልዩ ዘርፎች በመሰማራት ራስን ለመቻል አጥብቀን እንሰራለን ይላሉ። ራስን ከመቻል አንፃር አጥብቀን እንሰራለን። ቤተክርስቲያኗ ከነበረችበት የገንዘብ አያያዝ የገንዘብ አሰባሰብ ሂደት ለየት ባለ መልኩ ራስን የሚያስችል ፕሮጀክት በመቅረጽ በተለይ በዋናነት ትምህርት ቤትን መሰረት ያደረገ የሰው ልማትን መሰረት ያደረገ ተጨማሪ ፕሮጀክቶችን ከእርሻ ጋር ከከብት ጋራ ከዶሮ ጋራ ዶሮ እርባታ ብለን የምናስባቸው ፕሮጀክቶች ለጥያቄ ያቀረብናቸው አሉ። ያሉትን ቦታዎች መሰረት አድርገን ወደፊት በዚህ ጉዳይ ላይ እንሰማራለን። ያሉትን ቦታዎች ዲዛይን አውጥተን ስራ ሰርተን ለሚከራዩ እንዲከራዩ ማድረግ ቋሚ ገቢ ሊያስገኝ የሚችል ፕሮጀክቶች ላይ እነሱን እየተነጋገርንባቸው ናቸው ያሉት። ለዚህ አንዱ ማሳያ ወፍጮ መጀመሩ ነው። ወፍጮ ቋሚ ገቢ እንዲያመጣ ከሚል ሐሳብ ነው። ከምድዋዊ ምጽአት አንድ ደረጃ ያደገ ገቢ ማምጣት የትምህርት ቤት ግንባታዎች እዚህም ሽፍኑም እንዲካሄዱ የተፈለገው ቋሚ ገቢ ለማምጣት እንደዚህ አይነት ፕሮጀክቶች አሉ። ይሄ የረጅም ጊዜ እቅዶቻችን ናቸው። ዛሬ 2 አውጥተናል። የሚቀጥለው ዓመት 1 እንጨምራለን እያልን እያሳደግን የምንሄድበት አጋጣሚዎች አሉ። በዋናነት የሙዳየ ምጽአቱን የማህበረሰቡን ከማንቃት አንፃር ወደ ቋሚ ፕሮጀክት በማቴሪያል እንዲደግፉ የማስታወቂያ ስራዎችን እየሰራን ነው። ነፍስ አባቶቻችን ልጆቻቸውን የሚያሳውቁበት የሚናገሩበትን አጋጣሚ እነሱን የመመካከር ሂደት ውስጥ አለን። ከባለ ሀብቱ ጋር የኢንዱስትሪ አካባቢ ካሉት ጋርም በመገናኘት የፓርትነርሺፕ ስራ የጋራ የተግባቡት ስራ እየሰራን ቤተክርስቲያኗ ቋሚ ስራ ገቢ የምታገኝበትን አጋጣሚ ለመፍጠር በሂደት ላይ ነን ያለነው። በከተማ ውስጥ ከሚገኙ ከሌሎች አድባራት ጋር በአብሮነት ተሞክሮን በመስጠትና በመቀበል እንተባበራለን። ቅድስት ቤተክርስቲያን የሕግና የሥርዓት ምንጭ እንደመሆኗ መልካም አስተዳደርን ለማስፈንም በትኩረት እንሰራለን ይላሉ። ሰበካ ጉባኤው ረጅም ሰዓት ወስዶ ነገሮችን ይመለከታል። በተደጋጋሚ ይሰበሰባል። ይሄ የመልካም አስተዳደር ጉዳዮችን ቶሎ ለመቅረፍ እድል ስለሚሰጥም የጎላ ምንለው ቅሬታ እስካሁን ያስተናገደበት አጋጣሚ ብዙም የለም። ከመዘግየት አንፃር በዚህ እርግጠኛ ሆኖ ማሳየት ይቻላል። ሰበካው ተግባራቱን በውጤታማነት ለማከናወን መልካም አጋጣሚው ምንድነው ስንላነሳ ነው ጥያቄም ሰበካው በተማረ የሰው ኃይል ይመራል። በእቅድና በተደራጀ በተቀናጀ መልኩ ይሰራል። ከያቅጣጫው የሚመጣው በርካታ ቁጥር ያለው ምእመን ያግዘናል። ሀገረ ስብከቱም በቅርበት ይከታተለናል ሲሉ መልሰውልናል። ሀገረ ስብከቱ እያንዳንዱ አብያተ ክርስቲያናት ኃላፊነትም ስላለበት ተቆጣጥሮ በልማት በዚህ አይታማም። ሀገረ ስብከቱ በጣም ያው በጠቅላይ ቤተ ክህነትም በሞዴልነት የተመዘገበ ነው በልማት። ይሄ ልማት ደግሞ የእያንዳንዱ አድባራት አስተዋጽኦ ስላለበት ነው። የእያንዳንዱ አድባራት እንዴት እንዲለሙ እንዴት መስራት እንዳለባቸው እንዴት መሄድ እንዳለባቸው እንዴት በመዋቅር መመራት እንዳለባቸው እንዴት ሕግና ስርዓትን ጠብቀው መመራት እንዳለባቸው ሀገረ ስብከቱ ከብፁዕ አባታችን መመሪያ ስለሚሰጥና አስፈጻሚዎችም ከታች እስከ ላይ ድረስ ጥሩ የሆነ ግንኙነት አለን። ተጠሪነቱም ለሀገረ ስብከቱ ስለሆነ አስፈላጊ ሲሆን ልማት እንኳን የሚያስፈልግ ነገር ሲሆን እኛም ሄደን የምንጠይቅበት አጋጣሚ አለ። ልማቱ ቀዝቀዝ ሲልም ሀገረ ስብከቱ ራሱ ጠይቆ መጥቶ ጠርቶ እዛው ይሄን በዚህ አድርጉት አቅጣጫ የመስጠትም ጉዳይ አለ። ከመልካም አስተዳደር አንፃር ማንኛውም ተገልጋይ በማንኛውም ሰዓት ቋሚ ሰራተኞች አሉ። የጽፈት ቤት ስራችን ሁሉ ጊዜ ክፍት ነው።
8 ሰዓት ሰራተኞች አሉን ቋሚ ናቸው ማመልከቻቸውን ያስገባሉ ሰበካ ጉባኤው በሚሰበሰብበት ሰዓት ማንኛውም ሰዓት ማመልከቻዎቻቸው ይታዩላቸዋል ግብረ መልስ እየተሰጣቸው ቶሎ ቅሬታ ሳይድርባቸው የሚፈልጉት ነገር ማመልከቻዎቻቸው ምላሽ የሚሰጥበት አጋጣሚ አለ በአገልግሎት ወቅት ስለሚገጥማቸው ተግዳሮት አንስተን ወቅታዊ ሁኔታን ጨምሮ የሚገጥመን ፈተና ቢኖርም በመነጋገር በመወያየት አማራጮችን በማየት እየተናበብን እንፈታዋለን ብለውናል እኛ ተናበን እኛ ተነጋግረን ችግሮችን ፈተን ለችግሮች መፍትሄ ደግሞ ራሳችን ማዘጋጀት ስላለብን ማለት ነው ቤተክርስቲያን የጸጋ ግምጃ ቤት ናት የጸጋ ግምጃ ቤት ምንም የማይጎልባት ሁሉ ነገር ያላት ስለሆነች ይሄንን ቃስ ይያለች እየተናበይ ከአገረ ስብከቱ ጋር መስራት ያለባትን ነገር ትሰራለች ማለት ነው እነዚህ ተግዳሮቶች በተቻለ መጠን ከሰበካው ከአገረ ስብከቱ ጋር እየተናበብን እየፈታናቸው ነው ሰበካው ከሀገረ ስብከቱ ስልታዊ እቅድ አንፃር ያጭርና የረጅም ጊዜ እቅድ ይዞ ወደ ተግባር መግባቱ ውጤታማ እንዳደረገውም ይገልጣሉ ጠባሴ ደብረ ሰላም መድኃኔ ዓለምና በስሩ ያሉ አብያተ ክርስቲያናት ሰበካ ጉባኤ ጽሕፈት ቤት በተጠናከረው አገልግሎቱና በተቀናጁ ተግባራቶቹ ውጤታማ በመሆኑ በተለያዩ ጊዜያት በሀገረ ስብከት ደረጃ እንዲሁም በመንግስት የልማት ዘርፎች ተሸላሚ ስለመሆኑ ያገኘናቸው የምስጋና የምስክር ወረቀቶች ያመለክታሉ በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ከተማ ጠባሴ ደብረ ሰላም መድኃኔ ዓለምና በስሩ ያሉ አብያተ ክርስቲያናት ሰበካ ጉባኤ ስር የተከናወኑ ያሉ መንፈሳዊ አገልግሎቶችና የልማት እንቅስቃሴዎችን ተመልክቶ አስተዳደራዊ ጉዳዮችን ያየንበትን መርሃ ግብር በዚሁ ፈጸምን በቀጣይ በሰበካው ስር በሚገኙ አብያተ ክርስቲያናት በተናጠል እየተከናወኑ ያሉ እንቅስቃሴዎችን በተከታታይ ክፍል የምናስቃኛችሁ ይሆናል ሰላም